ምንድነው ፈልገው? ገንዘብ ነው? ስንት ብሰጥ ነው ከዚህ ቤት ልጅ የምታነሳው? ገንዘብ መጀመሪያ አካባቢ ድህነት ያደቀቀው አይምሮይ እያየ የነበረው ገንዘብ ብቻ ነበር። እህቴ ምን ባስናኤል በሰማ ጊዜ አንተም ሆነ ያቺ እህት ምንም ሳታገኙ ከዚህ እንደሚያባረራችሁ አታውቅም? ሊያባረረን ይችላል። ይሄ አጠራጥር። ግን አንቺን ይቅር የሚልሽ ይመስልሻል? ማህፀን ተከራይተሽ በገዛ የልጅነት ጓደኛሽ ማስደፈሩ የልጅ ጥማትሽን ድራማሽን እና ይሄ አረመኔ ድርጊትሽን ሲሰማ ባስናኤል ዳግመኛ እንደ ሰው የሚቆጥርሽ ይመስልሻል? እህቴ እኔ ምንም የማጣው ነገር የለም ውዴሙ። የታወቀብኝና የተነቃብኝ ቀን ወደ ድህነት ይመለሳል። ጠኔና አከኩን እንደው የለመድኩት ነገር ነው። ሰብሊ እንዴት አመሸሽ? ሄመን ራት እያቀረበች ነው። ደግሞ ማዕዱ ሳይቀርብ በፊት አንድ ትልቅ የምነግርሽ የምስራች አለ። ምን? የምን የምስራች ነው ባስናኤል? በዚህ ምሽት ምን አዲስ ነገር ተፈጠረ? ትሁትና አስተዋይ ወንድም ነው ያለሽ። ልጁ ሲወለድ ህጋዊ አባት እንዲኖረውና በእኔ ስም እንዲጠራ አማክሮኛል። አንቺም ከዚህ በኋላ መንከራተትም ሆነ የገንዘብ ስጋት አይኖርብሽም። የእውነት እሱ ራሱ ነው እንደዚህ ያለው? ይሄን ሀሳብ እሱ ነው ያመጣው? አዎ፣ እሱ ከራሱ በላይ አንቺ ጉዳይና የልጁ ሰላም ነው ያሳሰበው። ተነሽ በቃ ማዕዱ እንዳይቀዘቅዝ እንሂድ። ምን ነው አመመሽ እንዴ? አይ አላመመኝም። በቃ አንተ እመጣለሁ። እርግጠኛ ነሽ አይደል? አዎ ሂድ። መጣ። እሺ ምንድነው ፈልገው? ገንዘብ ነው? ስንት ብሰጥ ነው ከዚህ ቤት ልጅ የምታነሳው? ገንዘብ መጀመሪያ አካባቢ ድህነት ያደቀቀው አይምሮይ እያየ የነበረው ገንዘብ ብቻ ነበር። እህቴ ምን
ባስናኤል በሰማ ጊዜ አንተም ሆነ ያቺ እህት ምንም ሳታገኙ ከዚህ እንደሚያባረራችሁ አታውቅም? ሊያባረረን ይችላል። ይሄ አጠራጥር። ግን አንቺን ይቅር የሚልሽ ይመስልሻል? ማህፀን ተከራይተሽ በገዛ የልጅነት ጓደኛሽ ማስደፈሩ፣ የልጅ ጥማትሽን፣ ድራማሽን እና ይሄ አረመኔ ድርጊትሽን ሲሰማ ባስናኤል ዳግመኛ እንደ ሰው የሚቆጥርሽ ይመስልሻል? እህቴ እኔ ምንም የማጣው ነገር የለም ውዴሞ። የታወቀብኝና የተነቃብኝ ቀን ወደ ድህነት ይመለሳል። ጠኔና አከኩን እንደው የለመድኩት ነገር ነው። ምን አይነት እሳት ውስጥ ነው የገባሁት? ጌታ ሆይ ውሰደኝ፣ ወይ ደግሞ አንተ ሁሉን ነገሬን አስተካክለው። እኔ አልቻልኩም። እነዚህ ሰዎች ከአቅሜ በላይ ሆነዋል። ምን አይነት ቀን ነው እንደዚህ አይነት ነገር ውስጥ የገባሁት? አንቺ ደደብ! መቼ ነው ጭንቅላትሽ ማሰብ የሚጀምረው? ይሄ ልጅ በባስናኤል ስም ተመዘገበ ማለት ህጋዊ ወራሽ ሆነ ማለት ነው። አንቺ ደግሞ እናቱ እስከሆንሽ ድረስ ይሄ ሁሉ ሀብትና ንብረት የኔና ያንቺ ሆነ ማለት ነው። እኔ የሰው ሀብት አልፈልግም አማን። የሚሰጠኝን ገንዘብ ተቀብዬ ከዚህ ሀገር መውጣትና አዲስ ህይወት መጀመር ነው የምፈልገው። ይህና የዋነሽ እንዴ? ገንዘቡን እጅሽ ላይ አስቀምጣ በሰላም የሚሸኝሽ ይመስልሻል? ስለዚህ አፍሽን ዝጊና እኔ የምልሽን ነገርና እኔ የምመራሽን መንገድ ብቻ ተከታይ። ዛሬ ስነቃ የተሰማኝ ደስታ ልዩ ነው። የህፃኔ ስም ይዞ ሲሯሯጥና ሲያድግ ማየት ለኔ በጣም ልዩ ስሜት ነው። ለአማኑኤልም ውለታውን መመለስ አለብኝ። ወደ ሱቅ ይዤ
ልምድ እንዲኖረውና የራሱ ሱቅ እንዲከፍት ማድረግ እፈልጋለሁ። ባስ ትናንት ማታ ሰብልን እንዴት አሟት እንደነበረ አይተኸለ? በዚህ ወሳኝ ሰዓት ከአጠገቧ ሆኖ የሚንከባከባት ወንድም ያስፈልጋታል። እኔ ዛሬ ቤት መዋል አልችልም። ውጭ ያለኝ ጉዳይ አለኝ። ልክ ነሽ። በደስታችን ብዛት የሰብልን የጤና ሁኔታ ረስቼው ነበር። በቃ እንዳልሽ እንዴት አደሩ ጋሽ ባስኔል? ወደ ስራ እየሄዱ ነው? መልካም የስራ ቀን ይሁን ጋሽ ባስኔል። ስለ እህቴ ፍጹም አይጨነቁ። ዛሬ ቤት ስለምሆን እህቴንም ሆነ ሄመንን በደንብ እንከባከባቸዋለሁ። አደራ ነው ማኑኤል፣ ካንተ በላይ ማንንም አላምንም። ዛሬ ማታ ስመጣ ለልጁ ዋስትና የሚሆኑ አንዳንድ ሰነዶችን አብረን እናያለን። ተዘጋጅ፣ ተጠብቀኝ። አረ ችግር የለውም ጋሽ ባስኔል፣ እዘጋጃለሁ። ተዘጋጅቼ ነው የምጠብቁት። ይሄን ጋሽ ተዋላልኩ። በል እሺ፣ ደህና ዋሉ። ለማንኛውም አሁን ማንም የለም። አማኑኤል አሁን ባስኔል የለም። ጭንብልህን ግለጥና ጨዋታውን እንጫወት። የት ለመድረስ ነው ያሰብኩት? መጨረሻ ምንድን ነው አማኑኤል? እኔ ምንም አላሰብኩም እህቴ። ምን አሁን ግን እዚህ ቤት ውስጥ በቋሚነት የምኖርበትን እድል ማመቻቸት አለብሽ። እብድ ነህ። ሚስጥሬ ስለወክ እያስፈራራህ መሆኑ ነው። ይሄን ንብረት እንድታገኝም ሆነ እዚህ ቤት እንድትኖርም አልፈቅድልህም። ካልፈቀድሽልኝ ባስኔል እውነቱን ለመስማት ብዙም አይቆይም። ያቺ ወይን አብዝቶ የጠጣባትንና ራሱን የሳተባትን ምሽት እያንዳንዷን ሴኮንድ በዝርዝር አስረዳዋለሁ። ባስናኤል ያንን ንጹህ እምነቱን እንዳጣው ሲያውቅ በምን አይኑ የሚያይሽ ይመስልሻል እህቴው? አንተ ሴጣን ነህ። ሰይጣን አይደለሁም። እኔ ያዘጋጀሽውን ማገዶ እያቀጣጠልኩ ያለው ሰራተኛ ነኝ። እንደውም ጨዋታው ገና መጀመሩ ነው። አሁን እዚህ ክፍል ውስጥ የውሸት ድራማ ያስፈልጋል። እውነቱን ብቻ ንገሪኝ። ያቺ ሌሊት ወደ ባስኔል እንድትገቢ ያደረገናል ሚስጥር ለአማኑኤል አሳልፈሽ የነገርሽው አንቺ ነሽ? ንገሪ። ሄሙ፣ እግዚአብሔር እኔ ማህፀኔ ውስጥ ያለው ልጅ ረግሜ እምልልሻለሁ። ይሄን ሚስጥር ለማንም አልተናገርኩም። ይህ ሴጣን ይሆናለች። ሰብሊ፣ ከአሁን በኋላ የምንደበቅበት ጊዜ የለም። ልጁ የወደፊት የህግ ከለላ እንዲኖረው የእኔና የባስናኤልን መሆኑን የሚያረጋግጥ የስምምነት ወረቀት በፍጥነት ማዘጋጀት አለብን። ግን አማኑኤል ይሄንን ካወቀ ምን ሊያደርግ እንደሚችል አታውቂም? እሱ ከመቅደሙ በፊት አንቺ ቅደሚ። ዛሬ ማታ ባስናኤል ሰነድ ይዞ ሲመጣ ምንም እንዳልተፈጠረ ሁኚ። እሺ። እውነተኛውን ሰነድ ግን ነገ ጠዋት እኔና አንቺ ከጠበቃው ጋር እንፈርመዋለን። ሂጂ በቃ እኔ እሰራዋለሁ።
አዎ ልክ ነሽ። እያንዳንዱ ነገር እኔ እንዳቀድኩትና እንዳሰብኩት መስመር ይዞ እየሄደ ነው። ስጋት አይግባሽ። አታስቢ ያልኩሽ። ያቺ መካን ሴት እኔ የምላትን ከማድረግ ውጭ አማራጭ የላትም። ጊዜው ሲደርስ እንዴት እንደማስወግዳት እኔ ነኝ የማውቀው። ዛሬ ውጭ ተሰብስባችኋል። ምንድን ነው ነገሩ? አየሩ ደስ ስለሚል ነው። አይ ጥሩ አድርጋችኋል። ይቀመጡ ጋሽ ባስኔት። ተቀመጥ አንተ ማማ ነው። ዛሬ ብንከራተት ብውልም ተሳክቶልኛል። ከአንድ የድሮ የህግ ባለሙያ ጓደኛዬ ጋር ረጅም ሰዓት ቁጭ ብለን ተነጋገርን። የተነጋገርንበትን የልጁን የውክልና ወረቀት አስረቅቄሽ መጥቻለሁ። እስቲ ጋሽ ባስኔ በጣም ደስ ይላል ጋሽ ባስኔል። ነገር ግን እዚህ ላይ የተጠቀሰው ነገር ክፍተት አለው። ልጁ ሙሉ ለሙሉ ያንተና የሄመን እንዲሆን ከተፈለገ የሰብሊ ስም ሙሉ ለሙሉ ከዚህ ላይ ተፍቆ መነሳት አለበት ወይስ እንደ ወላጅ መፈረም አለበት? ህጉ ከወለደች በኋላ ሀሳቧን የመቀየር መብት ይሰጣታል። አማኑኤል፣ ይሄ የባሌና የኔ ብቻ ጉዳይ ነው። አንተ እዚህ ቤት ውስጥ አይመለከትም። ስለዚህ ከአቅም በላይ የሆነ ነገር ውስጥ አትግባ። ሰነዱን ስጠኝ። ሄሙ ምን ሆናችሁ ነው? አማኑኤል እኮ ይህን ሀሳብ ያመጣው እህቱና እኛ አላሰቡ ነው። ለምንድን ነው የምትቆጨው? ትክክል ነሽ እህቴ። ምን እኔ የህግ ሰው አይደለሁ። እኔ ነገሮቹ እንዳይበላሹባችሁ ብቻ ክፍተት እያሳየዋችሁ። ካልፈለጋችሁማ እኔ ምን አገባኝ? ሰነዱ የእናንተው ነው። ሰብሊ ያንን ወረቀት አየሽው? ያቺ መርዛማ ሴት ተጠቅማ ልጥልሽ ነው። አማን ተወኝ። አንዴ ብቻ ይሄን ልጅ ወልጄ ሰጥቻት ከዚህ ቅዠት ከሆነ ቤት መገላገል ነው ፈልገው። አትጃጃይ። ነገሮች አንቺ እንዳሰብሽው በቀላሉ አይለቁሽም። ባስኔን እውነቱን በሆነ መንገድ ቢያውቅና ቢከስ ፍርድ ቤት አንቺን የወንጀሉ ዋና ተባባሪና አጭበርባሪ ያደርግሽ። ሄመን ራሷን አድና አንቺን ወይኔ ትከትሻለች። ስለዚህ ይህ የተረገመ ሰነድ ከመፈረሙ በፊትና እጃችን ከመታሰሩ በፊት ሀብቱንና የሱቁን ቁልፍ እንዳለ እጄ ማስገባት አለብኝ። የሱቅ ቁልፍ? አንተ ያማል እንዴ?
ህይወቱን ሙሉ ይለፋበትን ነገር እንዴት በአንድ ቀን ለመውሰድ ታስባለህ? ሄመን ዝም ብላ የምታየው አይደል ይመስልህ? ታያለች። ትዳሯን ለማዳን ስትል የዋስኔልን ንብረት በራሷ ፍቃድ ትሰጠኛለች። የጨዋታውን መሪ ያዝኩትን ሄሙዬ ምን ሆነሽብኝ? ማለት ዛሬ አማኑኤል ያነሳው ሀሳብ ቅርብ አሰኘሽ እንዴ? እሱ እኮ ነገሩ እንዲያጥረን እንፈልገው ነው። ባስ ስለ ሁሉም ብቻ አይደለም። እኔ አማኑኤልን ልቤ ሊቀበለው አልቻለም። እባክህ ነገ ከዚህ ቤት እንዲወጣ አድርግልኝ። ስለ ሰህል ያታስብ፣ እኔ እንከባከቦታለሁ። እኔን የምታምነኝ ከሆነ ስማ። ሄሙ ምን እያልሽ እንደሆነ ይገባሻል? ሰብሊ እኮ በዚህ አስቸጋሪ ሁኔታ ውስጥ አማኑኤል ያስፈልጋታል። ደግሞ ልጁ ሲወለድ በእኔ ስም እንዲሆን ዋናውን ሀሳብ ያመጣው እሱ አይደል እንዴ? ታዲያ ለምንድን ነው በጥላቻና በጥርጣሬ አይን የምታየው? ባስ እኔን ስማኝ። ክፉ ሰዎች ተደብቀው ነው መርዛቸው የሚረጩት። እሱ ካልወጣ እስካሁን አልተኛሽም እህቴ? ምን የኔ እዚህ ቤት የመቆየትና የመኖር ጉዳይ እንቅልፍ ነሳሽ እንዴ? አማኑኤል፣ ከዚህ በኋላ የምንደባበቅበት ሰዓት አልቋል። ነገ ጠዋት ፀሐይ ሳትወጣ ከዚህ ቤት ሻንጣን ይዘህ ትወጣለህ። ሰብሊ እዚህ ትቆያለች፣ እኔ እንከባከባታለሁ። አንተ ግን አንድም ሰኮንድ እዚህ ግቢ እንድትቆይ አልፈልግም። አለበለዚያ ፖሊስ ጠራለሁ። ለፖሊስ? ለመሆኑ ምን ትያቸዋለሽ? የዓመታት ትዳሬንና ንብረቴን ላለማጣት ስል የገዛ ባሌ በወይን ጠጅ ውስጥ እጽ ጨምሬ አደንዝዤው የልጅነት ጓደኛዬን ሰብሊ ወደ አልጋ ያስገብቼ አስደፈርኩት ትያቸዋለሽ? ሄሙ እስኪ አስብ። ይህንን የእውነት ኑዛዜሽን ፍርድ ቤት ቆመሽ ስትናገሪ ውድ ባልሽ መጀመሪያ የሚገልሽ አንቺን ነው። ሕጉም መጀመሪያ ወንጀለኛ አድርጎ የሚያስረው አንቺን ነው። እህቴ ምን አንተም አብረኝ ትጠፋለህ። ሚስጥሩን ይዘህ ትቀበላለህ። እኔማ እህቴ ሰብሊ ተደፍራ በደረሰባት የስነ ልቦና ቀውስ ላግዛት የመጣው ምስኪንና የዋህ ወንድሟ ነኝ። ሕጉም ሆነ ባስኔል የሚያዝኑት ለእኔ ነው። ስለዚህ ምርጫው አንቺ ነው። ነገ የባስኔልን የሱቅ ቁልፎች በእጄ ታስገቢያለሽ። አለበለዚያ
የትዳርሽንም የህይወትሽንም ማጥፊያ ራስሽ ትፈርሚበታለሽ። ሰብሊ ተረጋጊና ስሚኝ። ዛሬ በህክምና ሰበብ ክሊኒክ እንሄዳለን። ባስናኤል ወደ ስራ ሲሄድ አማኑኤል ሳይሰማ መውጣት አለብን። ዛሬ ያነጋገርኩት ጠበቃ አለ። እዛ ስንደርስ ስምምነቱን በሚጠቅመን አድርገን እንፈርማለን። ያ ሴጣን እኛም መጫወቻ ሊያደርገን አይችልም። ሄሙ፣ አማኑኤል እኛ ከምናስበው በላይ እየበረረ ነው። ዛሬ ጠዋት ባስናኤል ክፍሉ በነበረበት ሰዓት አማኑኤል ከሳሎን ሁሉንም የሱቁን ቁልፍ ወስዶታል። ምን? ቁልፎቹን ወሰደ? በጣም ጥሩ። እሱ ወጥመዱን አዘጋጃለሁ ሲል የራሱን ጉድጓድ እየቆፈረ መሆኑን ይወቅ። ምን ማለትሽ ነው ሄሙ? ሱቁንና ንብረቱን እኮ ሊዘርፈው ነው። ባስናኤል ትናንትና ቁልፎቹን ቀይሯቸዋል። አማኑኤል የወሰደው የድሮቹን ቁልፍ ነው። አማኑኤልን የምናስወግደው ሚስጥራችንን በመናገር ሳይሆን በራሱ ስግብግብነት ወጥመድ ውስጥ በመክተት ነው። ሄሙ ቁልፎቹ አይታል